እጅግ ብዙዎች የተለቀቀውን ቪዲዮ አይታችሁ ደንግጣችኋል። እረ ይሄ ነገር ድጋሜ ሊያበጣብጣቸው ነው። ሃይሚ ማንን ነው የማይታወቅ ይዛ ቤቷ ውስጥ የተገኘችው እያላችሁ ኮመንት ስትሰጡ የነበራችሁ ሰዎች ተረጋጉ። ሃይሚ ይዛው የመጣችሁ ግለሰብ እጅግ የሚያስግ ግንኙነት ነው ከሃይሚ ጋር ያለው፣ በዝርዝር አስደምጣችኋለሁ። ብሩኬም ጋር ከባድ ችግር የሚፈጥርበት ጉዳይ አይሆንም። ነገር ግን ይህ መረጃዎች በጥልቀት ካልተመረመሩ፣ ይህ መረጃዎች እንደ ቀልድ ካልታዩ ግን ብሩክ አሁን በመሃል በምንዴት ሆኖ ሌላ አጸፋ ምላሽ ከወሰደ ጉዳዩ እየተባባሰ ይሄዳል። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። መረጃ ብሩኬ ጋርም እንዲደርስ አድርጉልኝ። በውስጥ የተላከልኝ ወሳኝ መረጃ አለ። ሃይሚን ቀርቦ የመጣው ግለሰብም ዝርዝር መረጃውን በውስጥ ቀድሞ ተልኮልኛል። ሁሉንም አሰማችኋለሁ። የሃይሚ ደጋፊዎች፣ የሃይሚ አድናቂዎች፣ የብሩኬም ወዳጆች፣ ብሩክና ሃይሚ ሁሌ አንድ ላይ እንዲሆኑ የምትጨቀጭቁ፣ ሁሌ ፍቅርን የምትሰብኩ ምርጥ ኦዲየንሶች በያላችሁበት ጤናችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ በአክብሮት እጠይቃለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ ከሳምንት በፊት እየተከሰተ የመጣ ጉዳይ አለ። ብሩክና ሃይሚን በተመለከተ ሃይሚ ከምትኖርበት ለረፍት ከሄደችበት ከቡታጅራ ብሩክ አስቀይሞኛል ብላ ጥላ አዲስ አበባ መታ ነበር። ብሩክ ደግሞ ደንግጦ እሷን ተከትሎ በማግስቱ አዲስ አበባ መጥተው ነበር። እንደተለመደው እየተጨቃጨቁ አንድ ሁለት እየተባባሉ ቆይተው ነበር። በጠቅላላው ሃይሚ ብሩክ የደበቀ ነገር አለ ስትል ተደምጣለች። ግልጽ አድርጋ ግን ይሄ ነገር ብላ አልተናገረችም። በውስጥ በተላኩልኝ መረጃዎች ብዙ በደል በድሎኛል፣ ከኔ ጀርባ ከሌሎች ሴቶች ጋር ሁሉ ሲያወራ ነበር እያለች ነው ስትናገር የነበረው። ብሩክ ግልጽ አድርጎ ምንም አይነት ነገር ያወቀው ነገር ስለሌለ፣ የደረሰውም ጉዳይ ስለሌለ ኧረ እባክሽ ንገሪኝ ምንድን ያጠፋሁት እያለ ሲለምን ነበረ። በአጠቃላዩ ግን በሱ በኩል ራሱ ንጹህ እንደሆነ ነው ሲነግራት የነበረው። ታዲያ ይህ ጉዳይ እንዲህ እንዳለ በእንደዚህ አይነት ሁኔታ እየሄደ ባለበት ወቅት ብሩክ አጠቃላይ አበባ ይዞ ይቅርታ ሊጠይቃት ቤቷ አምርቶ ነበር። ነገር ግን ቤቷ ሲያንኳኳ የከፈተው ግለሰብ ሌላ ሆኖ ተገኝቷል። ብዙዎች በዚህ ሁኔታ ደንግጠዋል። በፍጹም ሌላ ሰው ይገኛል ብሎ አላሰቡም። ብሩክም ደንግጧል። ከዚህ ልጅ ጋር አንድ ሁለት ሲባባሉ ነበር። ሃይሚ ራሱ እንግዲህ በጣም በንዴት ሆና ብሩክን በቃ ከዚህ በኋላ ምንም አይመለከትም ስትለው የነበረው ጉዳዮች ነበሩ። ከዚህ ጉዳይ ጋር ተያይዞ ነው ታዲያ ብዙዎች እንዴ የኛ ሃይሚ ትንሿ በዚህ ንዴት ተናዳ ማንም አይታወቅ ሰው ይዛ ገብታ ነው ምንድነው ይሄስ ልጅ ምንድነው እያሉ ነው ብዙዎች ሲጠይቁ የነበረው ማለት ነው። በዝርዝር ከተላኩልኝ መረጃዎች በሁለት ነጥብ ነው ከፍለው የዚህ ልጅ ጉዳይ የነገሩኝ። ሃይሚ ከሰሞኑ ባለው ሁኔታ በውስጥ ስለ ብሩክ በሚላክላት ሁኔታ በጣም እያስቀኗት በጣም እንድትናደድ እያረጓት በብሩክ በቃ እንድትበሳጭ እያረጓት ነው የሚገኘው ነው ያሉኝ። ከዛ አልፎ ተርፎ ደግሞ እንግዲህ ከብሩክ ጋር ለማለያየት ራሱ በጣም በሴራ የሚሰሩ ከባባድ ሰዎች በውስጥ ያወራታል። ስለዚህም ነው እየተነጫነጨች ከሰሞኑም ሆድ እየባሳት ብሩክን ግልጹን ንገረኝ፣ ማን ነው የሚጨቀጨቀች? ግልጹን ንገረኝ፣ የሚያወራህ ማን ነው እያለች ስትጠይቀው የነበረው ነው ያሉኝ። ታዲያ ብሩክም ራሱ ምንም የሚያውቀው ነገር ስለሌለ ምንም ብሎ መልሶ ነበረ። የሚያወራውም ነገር ስለሌለ በአጠቃላዩ እኔ ምንም የደበኩሽ ነገር የለም ነው ያለው። ታዲያ በዛ ሁኔታ ተነሳስታ አንድ ግለሰብ በፊት እንግዲህ በሆነ በስራ በሰው የሚተዋወቁትን ግለሰብ በተለይ ብሩክ በደንብ የማያውቀውን ግለሰብ አውቃ ለሆነ ስራ አድርጋ እንዲሁም ብሩክም የሆነ ነገር እንደው ከተሰማው አይነት ነገር ብላ ያንን ግለሰብ እንግዲህ ወደ ቤቷ እንዳመጣችሁ ነው መረጃው የተሰማው። ታዲያ ከዚህ ግለሰብ ጋር ለቪዲዮ ብቻ ለመስራት ነው እንደተስማሙ መረጃውን የደረሰኝ። እሷም ቀድማ አስጠንቅቃ የተናገረችው ነገር አለ። ምንም ቢሆን እኔ በብሩኬ አልጨክንም፣ ነገር ግን እስቲ ላየው እፈልጋለሁ፣ ስሜቱን ላውቀው እፈልጋለሁ። እኔ በጣም በሱ እየተናደርኩ ነው ከሌላ ሴት ጋር ይታያል ስባል፣ ስለዚህ እሱስ ምን አይነት ነገር ይወስዳል የሚለውን ለማወቅ እሱንም ለመፈተን የምፈልገው ጉዳይ ነው ብላ ይህን ግለሰብ ወደ ቤቷ እንዳመጣችው አስቀድማ ግን ቤቷ ስታመጣው ሁሉ ሌላ ሰው ካሜራማንም ቤቷ እንዳለ፣ ኦዲየንስም ሌላ ጥርጣሬ እንዳይገባ፣ ብሩክም ሌላ ጥርጣሬ እንዳይገባ ካሜራ ሁሉ ባለበት ነው ይህ ልጅ ከሃይሚ ጋር የተገኘው እንጂ በፍጹም ሃይሚና ይሄ ካሜራማኑ ሃይሚና ይሄ ልጁ ብቻ ሆነው በዛ ቤት ውስጥ አልነበሩም። ቀደም ብሎ የሃይሚ ካሜራማን በዛው ቤት እንደነበር ነው መረጃውን የሰማ ነው ማለት ነው። በእርግጥ ለሃይሚ ሁላችንም እርግጠኛ ነኝ ሁላችንም በአስር ጣት መፈረም እንችላለን። ከሌላ ሰው ጋር ምንም አይነት ነገር አታስብም። በብሩክም በኩል ሁላችንም እንመሰክራለን። ሁለቱም ይዋደዳሉ። ሁለቱም እንግዲህ እርስ በርስ ተጠባብቀው የሚኖሩ ናቸው። ግን በየመሃላቸው የሚገቡ ሰዎች፣ በየመሃላቸው እነሱን ለመበጥበጥ የሚሄዱ ሰዎች ሁሌ ነው የነሱን ጉዳይ እያባባሱ
ያባባሱ እስከ መለየት የሚያደርሷቸው። ነገር ግን ሁለቱም ታማኝ እንደሆኑ እንመሰክራለን። ስለዚህ ይሄም ልጅ ኦዲየንሶች በኔ ሁንባችሁ ለሆነ ስራ የመጣ ግለሰብ ነው። በስተመጨረሻም ብሩክን ይቅርታ ይጠይቃል። ይሄን ቪዲዮ ስትመለከቱ የኔ ቻናል ትዝ ይበላችሁ፣ የኔ ንግግር ትዝ ይበላችሁ። እንግዲህ ብሩክ ግን በአጠቃላዩ የሚያውቀው ግለሰብ አይደለም። ጭራሽ ከማታውቀው ግለሰብ ጋር ምን ትሰራለች ብሎ ነው በጣም እብድብድ ሲሆን የነበረው። በብሩክም አይፈረድም። አስቡት፣ ብሩክ እንግዲህ ከሆነች ሴት ጋር ሆኖ ሀይሚ ብትደርስበት ምን አይነት ስሜት ይሰማታል፣ እንዴት ስትናደዳለች ብሎ ማሰብ ቀላል ነው። ስለዚህ ይህ ግለሰብ እንግዲህ መጥቷል። አሁን ግን ሀይሚ እንዴት ነው ብሩክ ለኔ ያለው ነገር እያለች ለመፈተን የምትጠቀምበት መንገድ ጭራሽ ሌላ ጣጣ ሌላ ጦስ እያመጣ ጉዳዩ እየተባባሰ ወደ ሌላ ነገር እንዳይሄድ ነው አሁንም ፍራቼ። በፊትም ትዝ ካላችሁ ከ3 ከ4 ወር በፊት እንደዚሁ ነው እነዚህ ልጆች እልስ እየያዙ እሷ ብሩክን ለማስቀናት ሌላ ልጅ ይዛ መጣች። ብሩክም እሷን ሀይሚን ለማስቀናት እሱም የራሱን ሌላ ሴት ይዞ መጣ። በመሃል በቃ ሌላ ውስብስብ ነገር ነው ተፈጥሮ በመካከላቸው በጣም ከባድ ነገር የደረሱት። በዛ ጉዳይ ሁሉ ቤተሰብ ሁሉ ከቡታጅራ ጣልቃ እየገባ የብሩክ ወንድሞች ሁሉ ጣልቃ እየገቡ ሌላ ጣጣ ውስጥ ሁሉ እየተገባ ነበር። ስለዚህ ይሄ ነገርም ሳይውል ሳያድር ብሩክ እባክህ ይሄ ልጅ ምንም አይነት ግንኙነት ከሷ ጋር የለውም፣ ካሜራማንም አስቀድሞ ነበረ ከሀይሚ ጋር ምንም ሁለቱ ብቻም አልነበሩም፣ በፊት በስራ የሚተዋወቁ ናቸው። በዩቲዩብ ስራ አንዳንዴ በሰው የምታውቀው ግለሰብ ነው። ታዲያ አሁን የሚያመጣችው ያንተን ስሜት ለመረዳት አንተ የምታረገው ነገር ምን ያህል ሊጎዳ እንደሚችል እስቲ ቆይ እሱ የሚመልከት ብላ እልህ በመጋባት ስሜት ውስጥ ያመጣችው ግለሰብ ነው። ነገር ግን ይህን ግለሰብ ስታመጣ ብሩክን እንደምትወድ አስቀድማ አስጠንቅቃ ነግረዋለች። ምንም አይነት ነገር ከሌላ ሰው ጋር እንደማታስብም አስቀድማ ነግረዋለች። ብቻ ለቪዲዮ ብቻ እዛ ቤት ተገኝቶ እንግዲህ ብሩክን በቃ የሆነ ስሜት እንዲሰማውና ይሄን ችግር እንዲረዳ ሰው መጉዳት ምን አይነት ስሜት እንደሚሰጥ እንዲሁም በቃ ከሌላ ሰው ጋር መታየት ምን አይነት ስሜት ይሰጣል የሚለውን ብሩክ እንዲረዳ በአጠቃላዩ የተጠቀመችው ቴክኒክ ነው ማለት ነው። በውስጥ የሚያደረሱኝ ጉዳይ ይሄንን ነው። እባክሽ ሀይሚ ከዚህ በኋላ እልህ መገባባቱ ይቅርባችሁ፣ አንዱን መፈተኑም አያስፈልግም። እናንተ ከጥንት ከድሮ ጀምሮ አብራችሁ የመጣችሁ ከቡታጅራ በቤተሰቦቻችሁ ድረስ የምትተዋወቁ ቤተሰቦቻችሁ ድረስ የምትከባበሩ ሰዎች ናችሁ። በተቻለ መጠን ጉዳያችሁ ጥላችሁ በየሚዲያው ሳይዟዟር በፊት ጉዳያችሁን በራሳችሁ ለመፍታት ሞክሩ። ይሄንን ነው ደጋግሜ መናገር የምፈልገው። ብሩኬም ቢሆን ረገብ ብለ ጉዳዩን በጥናት አይተ ያሉትን ችግሮች ሁሉ በስርዓት ለመፍታት እንድትችሉ ይሁን ለማለት ፈልጋለሁ። በተቻለ መጠን በእናትህ አንተም ሀይሚን ለማናደድ ብለህ ደግሞ ሌላ ጦስ ይዘህ ሌላ ሴት ይዘህ መጥተህ ጉዳዩ ተባብሶ ከዛሬ 3 እና 4 ወር እንደነበረው እንዳይሆን እባካችሁ የተቻላችሁትን ለማድረግ ሞክሩ ለማለት ነው የዛሬ መረጃዎችን ይዤ የመጣሁት። በእነሱ በኩል ሆናችሁ የምትከራከሩላቸው ፍቅራቸው እንዲቀጥል የምታደርጉ ምርጥ ኦዲየንስ ለእናንተም ፈጣሪ አምላክ ጤናችሁን ይስጥልኝ። ባላችሁበት ፈጣሪ አምላክ ጤናችሁን ይጠብቅልኝ ለማለት እፈልጋለሁኝ። በሌሎች ቪዲዮ በሌሎች መረጃዎች እስክንገናኝ ለዛሬ ይዤ የመጣሁት መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም